ፈጣሪያችን ወይም ደግሞ ኢየሱስ ክርስቶስ ጌታ ነው ብለን ስናምን ኢየሱስ ክርስቶስ በእናንተ ምን አይነት የስራ ድርሻ አለው? አንድ ሁለተኛ ደግሞ የኢየሱስ ክርስቶስ በመንፈስ የወለደችው እናታችን ማርያም በእናንተ ጋስ ምን አይነት ክብር አላት? ሁለተኛ ሶስተኛ ደግሞ አሁን በእኛ በክርስቲያኖች ሴት ልጅ ትዘምራለች፣ በኦርቶዶክስ ማለት ነው። በካቶሊክ ደግሞ ሴት ልጅ ትቀድሳለች። በእናንተ ደግሞ ሴት ልጅ አዛን ማለት አትችልም ይባላል። እሱ ስለምን ሃይማኖት ይቀይራል? እሺ መርሐባ። የመጀመሪያው ነቢዩላህ ዒሳ ወይም ኢየሱስ ክርስቶስ በእስልምና የተከበረ መልእክተኛና ነቢይ ነው። አላህ በቁርአን ላይ ሲናገር መልመሲሑ ብን መርየመ ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ ሩሱል ይላል። ወኡሙሁ ስዲቀቱን። ስለ እናቱም ስለጠየቀ በዚሁ አጋጣሚ ነው አላህ ምን አለ? የማርያም ልጅ ክርስቶስ ከእርሱ በፊት እንዳለፉት መልእክተኞች አንድ መልእክተኛ፣ ከነቢያቶች መካከል አንድ ነቢይ ነው እያለ ይናገራል። እንዲሁም እናቱ ደግሞ ጻድቅ ነች ይላል። ማርያም በእስልምና እጅግ በጣም ትልቅ ቦታና ደረጃ ያላት ሴት ነች። ጻድቅ ሴት ነች ብሎ አላህ በቁርአን ላይ ስሟን የጠቀሳት ብቸኛዋ ሴት ነች። ወኡሙሁ ስዲቀቱን አለ፣ እናቱ ጻድቅ ነች አለ። ነቢዩ ሰለላሁ ዐለይሂ ወሰለም በሐዲስ ላይ እናቱን ማርያምንም ኢየሱስንም ሁለቱንም ጻድቆች ብለው ገልጸዋቸዋል። የሚገርማቸው ነቢዩላህ ዒሳ ወይም ኢየሱስን ሲናገሩ ምን አሉ? ፈአቁሉ ከማ ቃለ አልዓብዱ ሷሊሕ አሉ። አልዓብዱ ሷሊሕ ብለው ገልጸውታል። ጻድቁ የአላህ ባሪያ ብለው ገልጸውታል መሲሁ። እናቱንም ልክ እንዲሁ ጻድቅ ነች ብለው ገልጸዋታል። ከሙለ ሚን ሪጃል ከሲር ወለም የክሙል ሚን ኒሳ ኢላ አርበዓ ወሁም መርየም ወአሲያ ወፋጢማ ኸዲጃ። ከሴቶች ምሉእነትን የተጎናጸፉ ወይም ጽድቅናን የተጎናጸፉ አንዷ ማርያም ነች ብለው ገልጸዋታል። ይህን ያክል ከአምላክ ዘንድ ጸደቀች ማለት በቃ ሁለቱም ዓለም አማረላት። ይህ ሁለቱንም ዓለም ስኬታማ የሆነች ሴት ነች መርየም ዓለይሃ ሰላም። አላህ በቁርአን ላይ ንጽሕት ብሎ ገልጿታል። በቃ ንጹህ ሴት ነች እርሷ። አላህ በቁርአን ላይ ስለ እርሷ ሲናገር ኢነላህ አስጠፋኪ ወጠሐረኪ ወስጠፋኪ ዐላ ኒሳኢ ልዓለሚን ይላል። እነሆን የአምላክሽ አላህ መርጬሻለሁኝ አላት፣ ከሴቶችም ሁሉ አንጽቼሻለሁኝ አላት፣ ከዓለማት ሴቶች ሁሉም በላጭ ነሽ አንቺ አላት። ያ ሰላም! የዓለም ሴት ከማርያም ጋር ቢወዳደር እርሷን ጫፏን አይደርስም። የጅማ በጣም ትልቅ ደረጃ ነው ያላት። ታዲያ ይህን ጽድቅና የተጎናጸፈችው በምንድን ነው? በጌታዋ በጣም ታዛዥ ስለነበረች ነው። ጌታዋን አላህን በጣም ስለምትገዛ ነበር ነው። ከእርሱ ውጭ ሌላ ማንንም አትገዛም። በጣም ጥብቅ የሆነች ሴት ነች። ደግሞ በዚያ ላይ አላህ በቁርአን ላይ ወካነት ሚነል ቃኒቲን አለ። በእኔ ትእዛዝ ላይ ቀጥ ካሉት ነበረች ብሎ ይገልጻታል። አያቸው ነቢያችን ሰለላሁ ዐለይሂ ወሰለም ስለ ማርያም የቀጣዩ ዓለም ዕጣ ፈንታዋን ሲናገሩ ምን አሉ? ወዴት እንደምትሄድ በቀጣዩ ዓለም አፍضل ኒሳ አህሊል ጀና አርበዓ ወሁም መርየም ወአሲያ ወፋጢማ ኸዲጃ ነው። የገነት ታላላቅ ሴቶች አራት ናቸው አሉ። አንደኛዋም ከእነዚያ መካከል ማርያም እንደሆነች ተናገሩ። ማነች? መርየም ዓለይሃ ሰላም ነች። እና ይሄ ነው ደረጃዋ። ልጇም ልክ እንዲሁ በጣም የተከበረ መልእክተኛ ነው። አላህ በቁርአን ላይ ስለ እርሱ ምን ብሏል? ስለ መሲሁ ወጂሃን ፊ ዱንያ ወልአኺራ ወሚነል ሙቀረቢን አለ። በዚች በቅርቢቱም ዓለም በቀጣዩም ዓለም ባለ ክብር የሆነ ነቢይ ነው። ባለ መዋል የሆነ ነቢይ ከእኔ ዘንድ ቅርብ ደረጃ ካላቸው መካከል ነው ብሎ ገለጸ። ያሰላም! ከአምላክ ዘንድ ቅርብ ደረጃ ካላቸው ነቢያቶች መካከል ነው። 5 ነቢያት ማንን ደረጃቸውን አይደርስባቸውም። ኡሉል ዐዝም የሚል ስያሜ ያላቸው የቁርጠኝነት ባለቤት ማለት ነው። ያ ማለት በአስተምሮታቸው ጊዜ ከማንም በላይ መከራ ደርሶባቸው የትዕግስት ጥግ የደረሱ ነቢያት ናቸው። እነዚህ 5ቱን አላህ በሁለት ቦታ ላይ በአንድ በተከታታይ ይገልጻቸዋል። አንደኛ ሱረቱል አሕዛብ፣ ሁለተኛ ሱረት ሹራ ላይ ማን ማን ናቸው? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም፣ ኢብራሂም ዐለይሂ ሰላም ወይንም አብርሃም፣ ልክ እንዲሁ ደግሞ ነቢዩላህ ዒሳ ወይንም ኢየሱስ ወይንም ደግሞ ሙሴ እና ሃሩን ማን ነው ኖህ። እነዚህ 5 እንደ አጠቃላይ መሲሁ እጅግ በጣም የተከበረ አምላክ ከአላህ ነቢያቶች መካከል ነበር። መሲሁ ራሱ ሲናገር ወረሱለን ኢላ በኒ እስራኤል ይላል። ወደ እስራኤል ልጆች የተላኩኝ የአላህ መልእክተኛ ነኝ አለ። እኔ አምላካችሁ ነኝ አምልኩኝ አላለም። ያ ጀማዓ ማርያምን በፍጹም እኔ አምላክን የወለድኩት ብላ አታውቅም። ገባችኋል? ከነቢያቶች መካከል አንድ ነቢይ ነው። እጅግ በጣም ትልቅ ቦታና ደረጃ ያለው ነቢይ ነው። አምላክ አላህ በርካታ ተአምራትን ሰጥቶት ነበር የነቢይነቱ ማረጋገጫ ይሆን ዘንድ። ለምሳሌ ዓይንን ማብራት፣ ሙታንን ማስነሳት፣ ለምጽን መፈወስ። ለምጽ ያለባቸው ሰዎች አካላዊ በሽታ ይዘህ በመሲሁ ዘመን አትሄድም የተፈወስክ ቢሆን እንጂ
መሲሁ በአላህ ስም ብሎ ቢስሚላህ ብሎ ነካ ካደረገህ ያለብህ በሽታ ሁሉ ይፈወስ ነበር። ገብታችኋል? መሲሁ ከሰራቸው ድንቅ ተአምራቶች መካከል ከተገለጸው አንድ እስኪ ልንገራቸው። መሲሁ ዒሳ ዓለይሂ ሰላም በእስራኤል ምድር ላይ በጣም አመሰግናለሁ። መርሐባ። እሺ ይሄ ነው። ሶስተኛው ምን ነበረ? እስከ ዛሬ የሴት አዛና አችልም ምናምን ነገር ሴት ልጅ ምን ማድረግ አለባት? እስኪ ከክርስትና ያለውንም እነግርሃለሁ፣ ችግር የለውም። እንደ እስልምና ሴት ልጅ ማስተማር ሁላ ትችላለች። የሚገርማቸው ማስተማር ሁላ ትችላለች። እናታችን አይሻ እንዲሁም ሌሎች በነብዩ ሰለላሁ ዐለይሂ ወሰለም ዘመን የነበሩ ሴቶች ለትውልድ ያስተምሩ ነበር። በመስፈርት ሴት ልጅ ፊቷን ሰትራና ደብቃ ወንዶችን ፈተና እንዳትሆን፣ ለፈተና እንዳታጋለጥ ሌሎች ነው። ከዚህ አንጻር እንደሱ ሆና ታስተምር ነበር። ልክ እንዲሁ ደግሞ በቤቷ ውስጥ የአምልኮ ስርዓቶችን ሁሉ መስራት ትችላለች። አዛን ያልከውንም እንዲሁ አዛን፣ ይህ የአዛን ጥሪ የሚመለከተው ወንዶችን ስለነበር ነው። ወንዶችን ነው እሱ የሚመለከተው። ሴቶች ቤታቸው መስገድ ሁላ ተፈቅዶላቸዋል። እንደሚታወቀው ጨለማ አለ። በጨለማ የሚሰገዱ ሶላቶች አሉ። የሱብሒ ሶላት ይባላል፣ የኢሻ ሶላት ይባላል። እነዚህን በጨለማ ሄዳ ሴት ልጅ እንድትሰግድ አላስገድዳትም። ምክንያቱም ሴት ልጅ በባህሪዋ በተፈጥሮዋ የመፍራት ባህሪ አለባት። ሌሊት ተነስተሽ ሂጂ ሰገጂ ብትባል ብቻዋን ሴት ልጅ ሄዳ መስገድ ትችላለች? ይከብዳል። እያችሁ ይሄን ነገር አላህ አቅልሎላታል። ሴት ልጅ ቤቷ በመስገዷ ገደሽ ምንዳውን ተቀንሶ ነው የሚደርሳት? ላ አይደለም፣ ምንዳው እኩል ነው የሚደርሳት። ምክንያቱም ቤቷ እንድትሰግድ የደነገገላት ራሱ ኢስላም ነው። ነብዩ ሰለላሁ ዐለይሂ ወሰለም ኸይሩ መሳጅድ ልመርአ ቀዕሩ ቢዩቲሃ፣ የሴት ልጅ በላጭ መስጅዷ ቤቷ ውስጥ ነው። እንዳጠቃላይ ይህ ነው እና ቤቷ ውስጥ ላ ማንኛውንም የአምልኮ ስርዓቶች ሁሉ መፈጸም ትችላለች። ውጭ ላይ ምን ትችላለች ከተባለ ትውልድን ማስተማርና ማነጽ ትችላለች። የነብዩ ሰለላሁ ዐለይሂ ወሰለም ሚስት እናታችን አይሻ ከማንም በላይ ከሴቶች እውቀትን ቀስማ ለትውልድ ያስተማረች ታላቅ ሴት ነበረች እና ይህ ነው። ከክርስትና አንጻር ከተባለስ እንደ ክርስትና ምናልባት መጽሐፍ ቅዱስ ላይ ያላየን ከሆነ ላሳይ ይችላለሁ። እዛ ላይ ሴት ግን በማህበር ዝም ይበሉ ብሏል። መማር ብትፈልግ ከባሏ ትማር እያለ አስቀምጦላት። ተከታይ ሆኜ አሁን ወደ እስልምና ስቀየር እናንተ ጋር እንዴት ነው የሚታየው? ከዚህ በፊት የነበርክበት ወንጀል ሁሉ እንዳለ ይቅር ይባላል። ስላለፈው አምላክ አላህ ምንም አይነትን አያስብብህም። ከኃጢአት ሁሉ ንጹህ ያደርጋል። የኃጢአትን ስርየት ይሰጣል። አምላክ አላህ ስብሐነ ወተዓላ ወደ እርሱ ለሚመለሱ ሰዎች በይቅርታ እንደሚቀበላቸው፣ በውዴታው እንደሚቀበላቸው ኢነ ለዚነ አመኑ ወዐሚሉ ሷሊሓቲ ሰየጅዐሉ ለሁም ራሕማኑ ውዳ ይላል። እነዚህ ያመኑትንና መልካም የሰሩትን እኔ ውዴታዬን አደርግላቸዋለሁ ይሰጣቸዋለሁ ብሎ ተናግሯል። አላህ ወዳድ አምላክ ባሪያዎችን በጣም ይወዳል። ወደ እርሱ ሲመለሱ በተለይ ከምንም ነገር በላይ በይቅርታ የሚቀበል በምህረት የሚቀበል የሆነ አምላክ ነው። ንስሐቸውን በደስታ የሚቀበላቸው አምላክ ነው። ወአኒቡ ኢላ ረቢኩም ይላል። ተው ሰዎች ወደ እኔ ወደ ጌታቸው ተመለሱ እያለ ብዙ ቦታ ላይ ይናገራል። እና ሰዎች ወደ እርሱ ሲመለሱ ጊዜ ያለፈ ኃጢአታቸውን ሁሉ ሊምርላቸው ቃል ገብቷል። እሱ እንደዛ ማሳየት ባልችልም ግን ውሸት በእስልምና ይፈቀዳል አይደለ? ማስመሰል ይቻላል። ማስመሰል ይቻላል። እሺ አሳየን፣ ማስረጃ ነሽ። አስፋኝ አሰፋል። ልብ በሉ፣ መዋሸት ይፈቀዳል ወይም ማስመሰል ይፈቀዳል ያለበትን ቦታ ላይ ያሳየን ነው። ክፈት። መን ከፈረ ቢላሂ ሚን ባዕድ ኢማኒሂ ኢላ መን ኡክሪሀ ወቀልቡሁ ሙጥመኢኑን ቢልኢማን። ወላሂ እየቀራሁ ነው የምትገልጸው ምን እንደሆነ አውቃለሁኝ። የምን እንዳለ ፊደሉ ላይ ሁሉ እናውቃለን። ሰዓት ገልጸው በፊት ማለት ነው ያልከው ግን የለም። በጣም የሚያፈዝ 106 ከእምነቱ በኋላ ባላ የካደ ሰው ይላል አይደለ? ብርቱ የሆነ ቃል አለው። ልቡ በእምነቱ የረጋ ሆኖ ቆይ እንዲሁ እሱ አይ ልቡ በእምነቱ የረጋ ሲሆን በእርሱ ቃል መናገር የተገደደ ሰው ብቻ ሲቀር ይላል። ልባቸውን በክህደትም የከፈቱ ይላል። እዚህ ጋር ልቡ ብቻ የተገደደ ሰው ብቻ ሲቀር የተባለው ማን ነው? ልጠይቀኝ ሳይሆን የተናገርከውን ቃል ልታሳየ ነው የከፈትከው። ገብቶሃል አይደል? መዋሸት ይፈቀዳል የሚለውን ቃል አሳየ። ልቡ በእምነቱ
ይኸው ልቡ በእምነቱ የረጋ ሆኖ ይላል። ቃልን በመናገር የተገደደ ሰው ብቻ ሲቀር ይላል። እዚህ ጋር እንደሚናገረው ከሆነ አንድ ሰው እስልምና ላይ የሆነ ነገር ለቢገጥም በሆነ ነገር ዋሽቶ ማለፍ እንደሚችል ይናገራል። ማብራራት አይደለም የምፈልገው አንተ እንድታብራራች ነው። ቆይ መዋሸት ይፈቀዳል የሚለውን ቃል አሳየን። ከፈትኩልህ እኮ ከፈትከው። መዋሸት ይፈቀዳል የሚለውን ቃል ነው እየፈለግን ያለው። ይኸው ታዲያ ከዚህ በላይ ልቡ በእምነቱ የረጋ ሲሆን በመናገር የተገደደ ሰው ብቻ ሲቀር ይላል። እየተናገረ እዚህ ጋር የተገደደ ሰው ብቻ ቢቀር አንድ ሰው ማምለጥ ይችላል። ዋሽቶ ማምለጥ እንደሚቻል ይናገራል የቁርአን ክፍል። የተጠየቀው ምን ነበር? አይደለም እሱ መዋሸት ይፈቀዳል የሚል ቃል አለ ብለናል። መዋሸት ይፈቀዳል የሚል ቃል አለ አይደል? ይኸው እዚህ ጋር እኮ እየተናገረ ነው እኮ። ይኸው ልቡ በእምነት የረጋ ሲሆን እያለ ያንን ትርጓሜ ተውና መዋሸት ይፈቀዳል የሚለውን ቃል አሳየን ቁርአኑ ላይ። ይኸው እኮ እየተናገረ ነው እኮ ልቡ በእምነቱ የረጋ ሆኖ እያለ እየተናገረ። በጣም የሚያሳዝነው እንደሱ አይልም። እንዴት ይሄ ክፍል ምንድን ነው የሚያወራው ታዲያ? ልክ አይደለ? በቃ እኔ ላስረዳ። በቃ አስረዱኝ በል እናስረዳሃለን። ግን መዋሸት ይፈቀዳል የሚለውን ቃል ልታሳይ አልቻልክም። ገብቶሃል አይደለ? ይኸው ልቡ በእምነቱ የረጋ ሲሆን በመናገርም የተገደደ ሰው ብቻ ሲቀር እያለ መዋሸት ይፈቀዳል የሚል ቃል አለ እሱ ላይ ወይንስ አይደለም እኮ? ይኸው ልቡ በእምነቱ ልቡ በእምነቱ የቀረ የተገደደ ሰው እያለ እየተናገረ የረጋ ሰው ቢሆን ማምለጥ እንዴት እንደሚችል እየተናገረ ነው። ምን ማለት ነው ብለህ ጠይቀን እናብራራልሃለን። ወይንም ደግሞ አንተ አብራራለሁ እንጂ ብለህ መጀመሪያ ላይ ተናገርክ። ያ ቃል አለ ወይ ስልህ የለም እሱ ላይ ምን ለማለት ተፈልጎበት ነው ታዲያ ብለህ መጠየቅ ትችላለህ። ችግር የለውም። እያነበብኩልህ ነበር አንቀጽ ላይ ቁርአን ላይ መታችሁ ስጠይቀው ጊዜ የት እንደሚገኝ በዚያ ላይ ምን ፊደል እንዳለ ሁሉም ብናውቅ ሰዎች ነን እኛ ሙስሊሞች። ገብቶሃል አይደለ? እንደ ክርስቲያኖች የሆነ ጥቅስ ነግረኸኝ እስቲ ቆይ ላይ አንዴ ጥቅሱን ሂጄ ምናምን እዚህ ላይ ኦሪት ዘፍጥረት ምናምን ብሎ ሂሳብ የለም። የት እንዳለ ሁሉ ገና ሳታወጣ እያነበብኩልህ ነበር። ገብቶሃል አይደለ? አላህ ስብሐነሁ ወተዓላ በዚህ ቦታ ላይ የሚናገረው ምንድነው? ላብራራለህ። አሁን አዳምጠኝ ለምን እንደወረደ ከነ ምክንያቱ ጥሩ። የወረደበት ምክንያት ዐማር ብን ያሲር የሚባል ሰሃባ ነበር። ነቢይ ሰለላሁ ዐለይሂ ወሰለም አስተምሮ በጀመሩበት ጊዜ ወረደ አንቀጽ ነው እሱ። እያስተማሩ ባሉበት ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም የመካ ከሃዲያኖች አማኞችን በመግደል ተስፋ እናስቆርጠው ሙሐመድን ብለው ወሰኑ። በቃ ከስር ስንገልበት ተስፋ ይቆርጣል የዛን ያሉ ገብታችኋል አይደል? ከዚያ በኋላ ነው ወደ ስደት ምናምን የታዘዘው ወደ ሀበሻ መምጣታቸው ምናምን ሁሉ ከዚያ ይቀጥላል። የመጀመሪያ ካደረጉት መንገድ ምን ነበር መሰለህ? አማኞችን መግደል ነበር። በዚህም ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ተስፋ ሊያስቆርጧቸው ካስተምሮታቸው ሲገደሉበት ሳይ ተስፋ ይቆርጣል ማስተማሩን ያቆማል ብለው ከሃዲያኖች አማኞችን እያመጡ ለመግደል ወሰኑ። ከነዚያ ሰዎች መካከል ያሲር፣ አማር፣ ሱመያ፣ ቢላል የኢትዮጵያው ሀበሻዊ እነ ኸባብ ብን አልአረት ታላላቅ ሰው የመጀመሪያዎች አማኞችን ሰበሰቧቸው። የመካ ሹማምንቶችና ንጉሶች እንዳለ ተሰበሰቡና እነዚህን መቀጣጫ እናድርጋቸው፣ እነዚህን ስንገል ጊዜ ከዚህ በኋላ ሙሐመድ ተስፋ ይቆርጣል፣ የሚገደሉብኝ ከሆነ ለምን አስተምራለሁኝ ብሎ ያቋርጥልናል ብለው ይህን ጀመሩ። በዚህ ጊዜ አማርን ገደሉት። ማነው? ይቅርታ ያሲርን ገደሉት። ያሲርና ያሲር ሱመያ ባልና ሚስት ናቸው። አማር ልጃቸው ነው። ገብተዋል። መጀመሪያ ገደሏት ማንን ነው? ሱመያን ገደሏት፣ ሴቷን በአደባባይ እንዲህ አስተኟትና ወደ ነበረሽበት መንገድ ትመለሻለሽ፣ ከሙሐመድ መንገድ ተውጫለሽ፣ አትወጭም ማለት በፍጹም ዳግም ወደ ባዕድ አምልኮ አልመለስም ማለች። ብልቷ ላይ ወጓትና ገደሏት። ከዚያ በኋላ ማን ተገደለ? ባሏን ያሲርን ገደሉት። ወዲያው አማር ምን አደረገ? ይሄን ነገር ወደ እናትና አባት የሄዱበት መንገድ እንላክህ ወይንስ ማስረጃ ወላ ያሳየችው ነው። ማስረጃ አንድ የተረጋጉ። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው፣ በማስረጃ እንጂ ያለ ማስረጃ አልናገርምና። ዳሩ ግን ትምህርቴስ በማስረጃ ነው። ገብታችኋል አይደል? አወጣላችኋለሁ፣ ልጨርስ ታገሱ። ከዚያ በኋላ ይህን ሰው ሊገሉት አሉ። ገብታችኋል? ማን? አማርም ማለት ነው። ሄሎ አሌክስ ሰላም ረሕመቱላህ። ማስረጃ የሚጠይቀኝ ሰው በጣም ነው ደስ ብሎ። የክርስቲያኖች ኮሜንት ላይ ስለደጋገማችሁት በጣም ደስ ብሎ ማስረጃ ይጠይቃል። በቃ እንደዚህ ነው ደስ ብለው። ምን አለ ስለ እምነታቸው ማስረጃ ብላችሁ ብትጠይቋቸው፣ ስላሴን የሰበከ አንድ ነቢይ ስጡን ብላችሁ ብትጠይቋቸው፣ እግዚአብሔር አብ ወልድ መንፈስ ቅዱስ ነው ብሎ የሰበከ አንድ ነቢይ ስጡን ብትሏቸው በጣም ደስ ይል ነበር። ክርስቲያን ሁኑ ብሎ የሰበከ አንድ ነቢይ ስጡን ብትሏቸው ማስረጃ በጣም ጥሩ ነበር።
ኢየሱስ ክርስቶስን ያምላካችሁ ሆነ ያምልኩኝ ያለበትን ማስረጃ ስጡን ብላችሁ ብትጠይቋቸው በጣም አሪፍ ነበር። የዛኔ ከክርስትና አንድ ቀን አትቆይም ነበር። ገብታችኋል አይደል? ማስረጃ የሚለውን ቃል ደስ ብሎኝ ነው የት መጠየቅ እንዳለባችሁ። ችግር የለውም እንቀጥል። ከዚያ በኋላ ያ አማርን ሊገድሉት አሉ። በዚህ ጊዜ አማር ሊገደል ባለ ጊዜ ሁበል በል ብለው ነው የጠየቁት። በቃ ሁበል በል አሉት። ጊዜው ሲመለክ የነበረው ጣዖት ይህ አማር ሁበል አለ። ገብታችኋል አይደል? ሁበል ብሎ ጠራላቸው። በዚህ ጊዜ እርተዳ አማር አሉ ሰዎች። አማር ከእስልምና ፈነገጠ እኮ አንተ የአላህ መልክተኛ አሏቸው። ገብታችኋል አይደል? እርተዳ አማር ምክንያቱም የእነሱን ጣዖት ጠራላቸው እኮ ብሎ ተናገሯቸው። በዚህ ጊዜ ነቢዩ ሰለላሁ ዐለይሂ ወሰለም የእቱኒ ቢአማር አለ። አማርን አምጦልኝ አሉ። አማር መጣላቸው። ያንን ስትል ጊዜ ከልብህ ነበር ወይንስ አምነህበት ነው አሉት አማርን። ይህም ባሉት ጊዜ አማር ወላሂ አንተ የአላህ መልክተኛ በትክክል እኔ ሙስሊም ነኝ፣ ግን ከውስጤ አይደለም፣ ያንን እናትና አባቴ ሲገድሏቸው ጊዜ ነው ያልኩት አለ። ይህም በማለቱ ነቢያችን ሰለላሁ ዐለይሂ ወሰለም ችግር እንደሌለበት ተናገሩ። አንደኛ ይሄ ነው ታሪኩ። ሁለተኛ ከቁርአን ማስረጃም ልስጣችሁ የዚህ አይነትን መንገድ ገብታችኋል አይደል? ለምሳሌ እንደ እስልምና ሃይማኖት የአሳማ ስጋ መብላት አይቻልም እያለ አላህ ይገልጻል በሱረቱል ማኢዳ ላይ ገብታችኋል። በሱረቱል ማኢዳ ላይ حرمت عليكم الميتة والدم ولحم الخنزير وما أهل لغير الله به والمنخنقة والموقوذة والمتردية والنطيحة وما أكل السبع إلا ما ذكيتم وما ذبح على النصب وأن تستقسموا بالأزلام ذلكم فسق اليوم يئس الذين كفروا من دينكم فلا تخشوهم واخشون اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا فمن يضطر في غير متجانف لإثم فإن الله غفور رحيم. باكر نقراቸው አምላክ አላህ ሱብሓነሁ ወተዓላ በክት መብላት በእናንተ ላይ እርም ነው፣ ልክ እንዲሁ ደም፣ ልክ እንዲሁ አሳማ ስጋ፣ ልክ እንዲሁ ከአላህ ውጭ በሌላ የታረዱ አካሎች እርም ናቸው ከዘረዘረ በኋላ እነዚህ እርም መሆናቸውን ከዘረዘረ በኋላ ምን አለ? ነገር ግን የተራበ ሰው ህይወቱ አደጋ ላይ የሆነበት ሲቀር አለ። የተራበና ህይወቱ አደጋ ላይ የሆነበት ሲቀር ይህ ሰውዬ ቢበላ ነፍሱን ለማትረፍ እንደ ወንጀል አይቆጠርበትም አለ። አይቻ አይደለም እንደ ወንጀል አይቆጠርበትም። ይህን ይዙና ምን ማለት ነው? ልክ አሁን ያመጣው ልጅ ሀሳብ ልክ ይሄንን እስልምና በክት መብላት ይፈቅዳል ማለት ነው ብል ይቻላል ያ ጀማዓ። በክት ሐራም ነው ካለ በኋላ አሳማ ስጋ መብላት ሐራም ነው ካለ በኋላ ነገር ግን ህይወቱን ለማትረፍ በጣም የተራበ ሰው ቢበላ ወንጀል አይሆንበትም ብሎ አላህ ተናገረ። ይመጣና በእስልምና በክት መብላት ይፈቀዳል፣ በእስልምና የአሳማ ስጋ መብላት ይፈቀዳል፣ ምክንያቱም ማስረጃ ያውና እዚህ ጋር የተቸገረ ሰው ሲቀር ብሏልና ይባላል? አይባልም በፍጹም። አያችሁ አይደል? ሌላ ምሳሌ ልስጣችሁ። የተደፈረች ሴት ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ኢነላህ ተጃወዘ ዐን ኡመቲ አሉ። አላህ ከኡመቶቼ በሶስት መንገድ ላይ የሰሩትን ኃጢአት አልፎላቸዋል አሉ። ኃጢአት መስራት ይፈቀዳል ማለት ነው? አሁን አይደለም። በሶስት መንገድ ኃጢአት የሰራ ሰው አይፈቀድም። ለምን? ምክንያቱ ምንድን ነው? ምን ናቸው እነዚያ ሰዎች የሚለውን እንመልከታቸው። አልኸጣ የመጀመሪያው ምንድነው? ወንጀል ቢሰራ እንደ ወንጀል የማይቆጠርበት በስህተት የሰራ ሰው ገብታችኋል? በስህተት ያን ነገር አያውቅም ሰው። ለምሳሌ መኪና እየነዳ እያለ አስቦ ሳይሆን ሳያውቅ ገባበትና ገደለው ሰውየው። ይሄ ሰው ከአምላክ ዘንድ ገዳይ ተብሎ ይጻፍበታል? ላ አይጻፍበትም። አውቆ አይደለም፣ በስህተት ነው የገባበት። ይሄን ነቢያችን ሰለላሁ ዐለይሂ ወሰለም በዚህ መንገድ ኃጢአት የሰራ ሰው ኃጢአቱ አይፈቅድም ስላሉ ከዚህ አምጥቼ ለምሳሌ በእስልምና ሰው መግደል ኃጢአት አይደለም ችግር የለውም ይላል። ምክንያቱም ይኸውና ይሄ ማስረጃ ማድረግ ይቻላል? አይቻልም። ከተለው ምን አሉ? ወንስያን ረስቶ ወንጀል የሰራ ሰው እንደ ወንጀል አይጻፍበትም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወንጀል ነው ግን ረስቶ ነው ያን የሰራው ሰውየው፣ ባህሪው መርሳት አለበትና። ለምሳሌ ስጠን ካላቸው በረመዳን ቀን መብላትና መጠጣት ኃጢአት ነው አይደለም? ኃጢአት ነው። ሰውና ግን የመርሳት ባህሪ ያለበት ወይ? አዎ አለበት። ረስቶ በላ ጠጣ ይሄ ሰው ኃጢአተኛ ተብሎ ከአምላክ ዘንድ ይፈረድበታል? ላይፈረድም። ለምን? ረስቶ ስለሆነ። ረስቶ ወንጀል የሰራ ሰው እንደ ወንጀል አይቆጠርበትም ስል ሰውየው ከረሳ ወንጀልን ቢሰራ ችግር የለውም ይላል እስልምና? አይባልም በፍጹም። ሶስተኛ ወመስቱክሪሁ ዐለይሂ ተገዶ ወንጀል የተሰራበትም እንዲሁ እንደ ወንጀል ተገዶ ወንጀል የሰራ ሰው ልብ በለው፣ ተገዶ ወንጀል የሰራ ሰው እንደ ወንጀለኛ አይቆጠርም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ታቻለ ለምሳሌ ሴት ልጅ ተገዳ ተደፈረች፣ ተገዳ ተደፈረች።
ወይንም ወንድምና እህትን አመጣና ሰውየው ድፈራት ካልሆነ እገድልሃለሁኝ ብሎ ይህን ሰው አስገድደው፣ የዛኔ ተገዳችን የተደፈረች የሰሩት ምንድን ነው ብለን ስናይ ዝሙት ነው የሰሩት። ኃጢአት ነው አይደለ? ኃጢአት ነው። ዝሙት ብሎ ማለት ያለ ህግ ወይም ደግሞ ያለ ህጋዊ መንገድ ግብረ ስጋ ግንኙነት ማድረግ ዝሙት ይባላል። ስናየው ከላይ ዝሙት ነው ይሄ ነገር። ነገር ግን ተገደው እስከሆነ ድረስ ወንጀል ሊባል ይችላል? አይችልም። ይሄን አመጣና ለምሳሌ እስልምና ዝሙትን ይፈቅዳል ምክንያቱም ችግር የለውም ብሏል። የእነዚህ ሰዎችን የዝሙት አይነት ማለት ይቻላል? አይቻልም። አሁን ያመጣ የቁርአን አንቀጽ እየተናገረ ያለው ምንድን ነው? ተገዶ ክህደትን አድርግ ተናገር ስለተባለ አካል ነው። ይህን ምን አለ አላህ? በዚህ የካደ ሰው ምንም ወንጀል እንደሌለበት ገለጸ እንጂ ከፈለክ መዋሸት ይፈቀድልሃል ማለት ነው ብለህ ማስረጃ ማምጣት አይቻልም በፍጹም። መዋሸት ይፈቀድልሃል ከፈለክ በእስልምና ላልከው ንግግር ማስረጃ አይሆንም። ይህን ሁሉ ማስረጃ ሰጠሁ። አይ የምለው ቃል አብረሽ እየተከተልሽ በእሺ እሺ አሽሃዱ አላ ኢላሃ ኢላላህ አሽሃዱ እነ ሳይሆን አነ አላ ሸዱ አና ሳይሆን አነ ትንሽ ኔትወርክ ነው እኔ ጋር አና በይ አና ሙሐመደን ረሱሉላህ ማሻአላህ አላሁ አክበር። ለአላህ ምስጋና ይገባል። ከዚህ በኋላ ሙስሊም አሁን ያልከው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ሆነሻል። ጓደኞች ስለ ሶላት አሰጋገድ ታስተምርሻለህ። ከዚህ በመቀጠል ሸርቶችና ስለ ሶላት አሰጋገድ ጀዛከላ መርሐባ። ኡሙ ሂክማ ጓደኛሽ መታለች። ጥያቄው ምንድን ነው? መታለች። ይሰማል ልጆች? አዎ ይሰማል። እሺ ልጅቷ ሀይድ ላይ ስላለች ችግር አለው ወይ ሻሃዳው ለመቀበል? ችግር የለም። ሀይድ ላይ መሆን ሻሃዳ ከመያዝ አይከለክልም። እሺ ካለሽ ታናግረኝ። ሰላም እንዴት ነሽ? ሰላም ነው አለ አልሐምዱሊላህ። እሺ እስልምናን መቀበል ፈልገሽ ነው? እሱዬ እኔም እንትን ብዬ ከፍዬ ሂሳብ ልመለስ አንዴ እና ታስገቡኛላችሁ። ችግር የለም። አብሽር ደስ ባለ ጊዜ መግባት ትችላለህ። ያስገባዋል። አብሽር። እሺ የምለውን ቃል አብረሽ እየተከተልሽ እሺ የምለውን ቃል አብረሽ እየተከተልሽ በይ። አሽሀዱ እጅሽ ቀኝ እጅሽ ነው ወደ ላይ ታደርጊያለሽ። ቀኝ እጅሽ ወደ ላይ አድርጊ። አይምሩሳን ተቆረጠ። ቀኝ እጅ ወደ ላይ ነው የምታደርገው አይደል? አሽሀዱ አላ ኢላሃ ተቆረጠ። ኢላሃ ኢለላህ ከፍ አድርገህ ድምፅሽ። ወአሽሀዱ አነ ሙሐመደን
ረሱሉላህ ረሱላህ። ማሻአላህ ጨርሰሻል። ከዚህ በኋላ ሙስሊም ነሻል። አሁን ያልሽው ቃል የሻሃዳ ቃል ምንም የምስክር ቃል ይባላል። ማንኛውም ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የምስክር ቃል ነው። ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ነሻል። ስለ ሶላት አሰጋገድ፣ ስለ ውዱ አደራረግ ምናምን ጓደኛ